በራያ ግንባር ራያ አዘቦ ገነቴ የተባሉ ቦታዎች ላይ በኢትዮጵያ አየር ኃይል የድሮን ጥቃቶች እየተፈጸሙ ነው። በእነዚህ የድሮን ጥቃቶች ታዲያ በርካታ የህወሓት ታንክና ሌሎችም ወታደራዊ መሳሪያዎች መውደማቸውን ዓለም አቀፍ መገናኛ ብዙሃን ሳይቀሩ እየዘገቡት ይገኛሉ። ታዲያ የዛሬው ዋና ርዕሰ ጉዳያችን የራያው የድሮን ጥቃት ሳይሆን ይህ የድሮን ጥቃት ያስደነገጠው የሻቢያ አገዛዝ ወረራ ለመፈጸም እንቅስቃሴ መጀመሩ ነው። የኤርትራው መንግስት ሰራዊቱን ማንቀሳቀስ መጀመሩን የተለያዩ የሳተላይት ምስሎችን ዋቢ በማድረግ ዓለም አቀፍ መገናኛ ብዙሃን ግምቶቻቸውና ዘገባዎቻቸውን እያጠናከሩ ነው። ኤርትራ በስጋት በመወጠሯ ጦሯን ከወዲህ ወዲያ ማንቀሳቀስ ጀምራለች። የነፍስ ውጪ ነፍስ ግቢ ክስተት በአስመራ ዱብዳ ሆነዋል ይላሉ የዛሬው መረጃዎቻችን። የኢትዮጵያ አየር ኃይል በዚህ ፍጥነትና በዚህ ቅስፈት የተለያዩ የድሮን ጥቃቶችን ይፈጽማል ብለው አላሰቡም ነበር። ኢትዮጵያ አሰብን በኃይል ትቀማኛለች በሚል ያልተቀደሰ ጋብቻ ውስጥ የሚገኙት ህወሓትና ሻቢያ ኢትዮጵያ አሰብን በኃይል ትቀማኛለች በሚል ፍርሃት ውስጥ የተዘፈቀው አምባገነኑ የኤርትራ አገዛዝ ሰራዊቱን ወደ ተለያዩ አቅጣጫዎች ማንቀሳቀስ መጀመሩን እየተመላከቱ ነው። ምንም እንኳን ሙከራው ቀድሞውኑ የከሸፈ ቢሆንም የሻቢያ አገዛዝ ከእኩይ ድርጊቱ የሚቆጠብ ከስህተቱ የሚማር አቅሙን የሚያውቅ የማይቀረውን እውነታ የሚቀበል አልሆነም። እውነታውን ተቀብሎ በጋራ ለመስራት ራሱን ከማዘጋጀትና ከስጋት ነፃ ከመሆን ይልቅ አሁንም ዳግም ጥፋት ውስጥ እየገባ ነው። ጦሩን በእውር ድንብር ማንቀሳቀስ ጀምሯል። ለምሳሌነትም 50ኛ 72ኛና 65ኛ ክፍለ ጦር ከአስመራ ዙሪያ ተነስተው ወደ መረብና ባድመ የትግራይ ድንበር ለማስገባት ጥረት እያደረገ ነው። ከዚህ በተጨማሪም 91ኛና እንዲሁም አንደኛ ብርጌድ ወይንም ደግሞ ናዶ ኮማንዶን ወደ አሰብ መስመር ለማስገባት ሙከራ እያደረገ እንደሆነ የቀጠናው ተንታኞች እየተናገሩ ነው። በማንኛውም ወታደራዊ አቅም ከኢትዮጵያ ወታደር ጋር የማይወዳደረው ሻቢያ ትንኮሳ ለመፈጸም መንቀሳቀሱ አይጥ ለሞቷ የድመት አፍንጫ ታሸታለች የሚለውን ተረት ከማስተጋባት ውጪ የሚያመጣው አንዳች ውጤት እንደማይኖር ይታወቃል። በእርግጥም ሁሉም ነገር ቀድሞ የከሸፈ ይመስላል። ከአንዣበበው ስጋት ጋር በተገናኘ በተለይ ደግሞ በየትኛውም ጊዜና ሰዓት መፈንቅለ መንግስት ሊደረግ የሚችልበት ዕድል ሰፊ መሆኑን ኢሳያስ አፈወርቂ ከአስመራ ቤተ መንግስት ወጥተው በሌላ አካባቢ በአንድ ትንሽ ቤት ውስጥ እንዲኖሩም ያስገድዳቸው ጉዳይ አለ። በዚህ መልኩ ነፍሳቸውን ለማትረፍ ሲሉ ከቤተ መንግስት እስከ መውጣት የደረሱት ኢሳያስ ንጹሐን የኤርትራ ዜጎችን ለማስፈጀት ቀጠናዊ ትርምስን ለመፍጠርና እንደ ካይሮ ያሉ አለቆቻቸውን ለማስደሰት ሲሉ ሰራዊቱን በድንብርብር ማንቀሳቀስ ጀምሯል። ኢሳያስ ከቤተ መንግስት ያስወጣቸው ፍርሃት ጦራቸው ውስጥም ገብቷል። ሻቢያ መራሹ የኤርትራ መንግስት ፍርሃት አስደንግጦት ጦሩን ከወዲህ ወዲያ ማንቀሳቀሱ አንደምታው ብዙ ነው። ለመሆኑ ይህ አንደምታ ምንድን ነው? ሰሞነኛዋ የኢሳያስ ኤርትራ እንደምን እየሆነች ነው በሚሉትና መሰል ጉዳዮች ላይ ጥልቅ መረጃዎችን የምናደርሳችሁ ይሆናል። ኢሳያስ በፍርሃት ከቤተ መንግስት ወጥተው ስለሚኖሩበት አካባቢም መረጃዎችን አካተናል። አብራችሁን እንድትቆዩ የተከበረው ግብዣችን ነው። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ እንድትወዳጁን በአክብሮት ጋበዝናችሁ። መልካም ቆይታም። የኤርትራው ጦር ለድንገተኛ እንቅስቃሴ ብዙ እየተወራበት ይገኛል። በጦር ጀነራሎችና በየደረጃው በሚገኙ ወታደራዊ አዛዦች በኩል ከፍተኛ ተቃውሞ እየገጠማቸው የሚገኙት ኢሳያስ አፈወርቂ በድንገት ጦራቸው ከቦታ ቦታ ምንም ምክንያቱ ባልታወቀ መልኩ እንዲንቀሳቀስ ትዕዛዝ መስጠት ጀምሯል። የኤርትራው መንግስት ሰራዊቱን ማንቀሳቀስ መጀመሩ በበርካታ መልኩ የሚታይ ቢሆንም ስጋትን የፈጠረው ፍርሃት ያዋለደው ውሳኔ ነው የሚለው ግን ሚዛን የሚደፋ ይሆናል። ኢትዮጵያ በጋራ እንስራ፣ በጋራ እንደግ በሚል ፖሊሲ የባህር በር መጠየቋን ተከትሎ ውሎና አዳሩ ስጋት ብቻ የሆነው የሻቢያ አገዛዝ በቀጥታ ከኢትዮጵያ ጋር በተገናኘ መልኩ ሰራዊቱን ወደ ተለያዩ አቅጣጫዎች ማንቀሳቀስ ጀምሯል። በዚህ ባልተቀደሰ ጋብቻ በርካታ ክፍለ ጦሮችን ከህወሓት ጋር እየተማከረ ከአስመራ ዙሪያ ተነስተው ወደ መረብና ባድመ
የትግራይ ድንበር እንዲገቡ እንቅስቃሴ ጀምሯል። በኢትዮጵያ ድንበር አካባቢም ለመስፈር ጥረት እያደረጉ ነው። ይህ ማለት ከኢትዮጵያ ጋር በቀጥታ ጦርነት ውስጥ ለመግባት ዝግጅት አድርጓል እንደማለት ነው። ሻቢያ ትንኮሳ ሊፈጽም የሚችልበት እድል እንዳለም የቀጠናው ተንታኞች ይናገራሉ። የሻቢያ ከፍተኛ ወታደራዊና የፖለቲካ ልዑካን ክረምቱ ከማለቁ በፊት በኢትዮጵያ ላይ ግልጽ ወረራ ማቀዳቸውም እየተነገረ ነው። ብዙዎች ይህ ዜና ከተሰማ በኋላ ኢሳያስ ጦሩን ማንቀሳቀስ የጀመሩት ከግብፅ በኩል ግፊት ተደርጎባቸው ሊሆን እንደሚችል ይገልጻሉ። በዚህም ሆነ በዚያ የሻቢያ አገዛዝ ወረራ ለመፈጸም በሚመስል መልኩ ዛሬም ጦሩን እያስጠጋ ነው። ይሁን እንጂ የተጠጋው ጦር እግረኛ ብቻ መሆኑ ተገልጿል። በእርግጥ ኤርትራ ዘመኑ የደረሰበትን ቴክኖሎጂ የሚጠቀሙ ጀቶችና ድሮኖች እንደሌሏት ይሰማል። ስለሆነም በአየር ኃይሏ ደካማ ናት ማለት ነው። በአንጻሩ በኢትዮጵያ በኩል በየጊዜው በድንበር አካባቢ ጠንካራ ቅኝት የሚያደርግ አየር ኃይል መኖር ይታወቃል። ይህ አየር ኃይል ነው ከሰሞኑ የህወሓትን ታንኮች ዶጋመድ ያደረገው። የኤርትራ ጦር መስፈር ዋጋ የሌለው ትንኮሳውና ወረራውም ቀድሞ የከሸፈ ነው ቢባል ከዚህ አንጻር ነው። ኢሳያስ አፈወርቂ ስልጣን ከተቆናጠጡ 32 ዓመት ቢያስቆጥሩም የኤርትራውያንን ተስፋና ህልም ሊያሳኩ ግን አልቻሉም። ይልቁንስ አሁንም ማጨለማቸውን ቀጥለውበታል። ጭራሽ ኤርትራን ለማውደም ህዝቡን ለማስጨረስ ጦር መስበቅ ከጀመሩ ሰንበትበት ብሏል። ካቢኔያቸው ከአውሮፓውያኑ 2018 ጀምሮ ያልተሰበሰበ ሲሆን ማንኛውም የሀገሪቱ ጉዳዮች በእርሳቸው በኩል ብቻ ፈላጭ ቆራጭ ተደርጎ እንዲያልፍ ይደረጋል። አሁንም ጦሩ በድንጋጤ እንዲንቀሳቀስ የተደረገው በእሳቸው ትዕዛዝ ነው። ከኢሳያስ ውጪ ማንም በጦር ውስጥ ምንም ነገር ማድረግ አይችልም። እንደ አንድ የሀገር መሪ በርካታ የሀገር ውስጥና የውጭ ሀገር ባለስልጣናትን እየተቀበሉ ማነጋገር፣ ዲፕሎማሲያዊ ስራዎችን ማሳለጥ፣ ችግሮችን ለመፍታት ውይይት ማድረግ ብሎ ነገር በአስመራው ቤተ መንግስት የሚታሰብ አይደለም። ኢሳያስ ከገባንበት አረንቋ ያወጣናል ብለው ባዶ ተስፋ ለተሞሉ ኤርትራውያን አሁን ጭራሽ ወደ ሌላ አረንቋ ለመክተት ጦራቸውን እያዘዙ ነው። የ80 ዓመቱ አዛውንት በስልጣን በቆዩባቸው 3 አስርት ዓመታት ምርጫ አካሂደው አያውቁም። በቅርብ ጊዜ ውስጥ ግን ለውጥ እንደሚመጣ የሚያሳይ ጭላንጭልም ተፈጥሮ አያውቅም። የጦር ጀነራሎች በኢሳያስ አገዛዝ ላይ በመበሳጨት በፈንቅለ መንግስት እስከ መሞከር ደርሰው ነበረ። ኤርትራውያንም ቢሆኑ ኢሳያስን ከልባቸው አውጥተው ከጣሉ ተስፋም ከቆረጡ ዓመታቶች ነጉደዋል። እንደ አውሮፓውያኑ በ1993 ኤርትራ በይፋ ነፃነቷን ካገኘች በኋላ ኢሳያስ በዓለም አቀፍ መድረክ ላይ ለመጀመሪያ ጊዜ የኤርትራ መሪ ሆነው ብቅ ሲሉ ኤርትራን እንደ ሲንጋፑር አድርጋታለሁ ሲሉ ነበረ የተመጻደቁት። ሁኔታው ግን ከዚያ በተቃራኒ ሆኖ ኤርትራ አፍሪካዊቷ ሰሜን ኮሪያ ከዓለምም የተገለለች ሀገር ሆና አርፈዋለች። ኢኮኖሚዋ ተዳክሟል። የዓለም ባንክ ባለፈው ዓመት ባደረገው ግምገማም የሀገሪቱ ኢኮኖሚ ፈተና ውስጥ ይገኛል ብሎ ነበረ። የዓለም ባንክ ባለሙያዎች የኢኮኖሚ እንቅስቃሴው ባልዳበረ መሰረተ ልማት የተነሳ በመንግስታት የበላይ ተቆጣጣሪነት በሚካሄድ ውስን ውድድርና የገቢ ዕቃዎች ጥብቅ ቁጥጥር ታንቋል ካሉ በኋላ የፋይናንስ ዘርፉ ለረጅም ጊዜ ደካማ ሆኖ ቆይቷል ሲሉ መስክሯል። ኢሳያስ ደካማ ኢኮኖሚ የፈጠሩት በየጊዜው በሚያደርጓቸው ጦርነቶች ምክንያት ነው። አሁንም ግን ለዳግም ጦርነት መንቀሳቀስ መጀመራቸው ብዙዎችን እያስገረመ ነው። ለብዙ ኤርትራውያን በተለይም ማብቂያ በሌለው ብሔራዊ አገልግሎት ውስጥ ገብተው መላወሻ ላጡ ወጣቶች የዕለት ተዕለት ኑሮ በጣም ከባድ ሆኖባቸዋል። በአፋኝ አገዛዝ ውስጥ መጻኢ ጊዜያቸውን ብዙም ተስፋና ነፃነት ሳይኖራቸው ይገፋሉ። በፖለቲካዊ እድገት እጦት ግራ የተጋቡ፣ በግዳጅ ውትድርናና በመንግስት የኃይል እርምጃ የተሰላቹ በርካታ ኤርትራውያን ነፃነት ፍለጋ ሕይወታቸውን ለአደጋ ያጋልጣሉ። ባለፉት 2 አስርት ዓመታት ውስጥ በመቶ ሺዎች የሚቆጠሩ ኤርትራውያን ሀገራቸውን ጥለው በበረሃዎች ውስጥ በማቋረጥ አስተማማኝ መሸሸጊያ ፍለጋ ተሰደዋል። በእርግጥ መሰደድን እንደ ዕድል ይመለከቱታል። ምክንያታቸው ደግሞ የኢሳያስ ኢሰብአዊ የሆነ ጠንካራ ቅጣት ነው። ኢሳያስ አሁንም ሁሉንም ወደ ጦር ግንባር እያሉ ይገኛሉ። የኤርትራን ሰላም ፈጽሞ ማየት የማይፈልጉት ኢሳያስ ትኩረታቸው ሁሉ ልማት ላይ ሳይሆን ጦርነት ላይ ከሆኑ ዓመታት ተቆጥሯል። በዚህ ወቅት ፕሬዝዳንት ኢሳያስ በተለይም በወታደሩ በገዢው ፓርቲ የቅርብ ሰዎችና እርሳቸውን የብሔራዊ ነፃነት ምልክትና
የውጭ ጣልቃ ገብነትን የተቋቋሙ አድርገው ይመለከቱ የነበሩ ሰዎች ጭምር ትልቅ ተቃውሞ እየገጠማቸው ነው። ፕሬዝዳንቱ ኤርትራ በትግል ያገኘችውን ነፃነት ለማናጋት አፍቃሪ ጦርነት ሆኗል ብለው በሚያምኑ ዲያስፖራዎች ዘንድም ጠንካራ ተቃውሞ ሲገጥማቸው ተመልክተናል። እሳቸው ግን አሁንም ጦር መስበቁን ተያይዘውታል። በዚህ የተነሳም ኢሳያስ ብዙ ጊዜ አስመራ እንደማይኖሩ መረጃዎች ይናገራሉ። ስጋት የተጋረጠባቸውና ፍርሃት የሸበባቸው ኢሳያስ አፈወርቂ ኤርትራ ውስጥ ተስፋ መቁረጥ እየጨመረ ሲመጣ፣ ተቃውሞም ሲበረታ፣ የመፈንቅለ መንግስቱ ሐሳብም እየተበራከተ ሲመጣ ፕሬዝዳንቱ ከአዲ ሃሎ ግንብ አቅራቢያ ወደሚገኘው እንዲሁም ከአስመራ ወጣ ብሎ በሚገኘው መኖሪያ ቤታቸው መክተማቸውን የአካባቢው ሰዎች ይናገራሉ። ያም ሆነ ይህ ከሰሞኑ በራያ ግንባር ራያ አዘቦ ገነቴ የተባለ ቦታ ላይ የድሮን ጥቃት ከተፈጸመ በኋላና ተደጋጋሚ ህወሓት ኪሳራዎች ሲገጥሙት የአስመራው መንግስት መዋከቡን የአይን እማኞች ይናገራሉ። ያም ሆነ ይህ የህወሓትና የኤርትራ ያልተቀደሰ ጋብቻ እስኬት ሊዘልቅ ይችላል? የበርካቶች ጥያቄ ነው። የተከበራችሁ አድማጭ ተመልካቾቻችን በጉዳዩ ዙሪያ የሚወጡ አዳዲስ መረጃዎች ካሉ ይዘንላችሁ የምንቀርብ ይሆናል። አብራችሁን ስለነበራችሁ ከልብ እናመሰግናለን።